ተረኛውን አስገባው። የሚገርም ጎል ማለት አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማለት። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማለት። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማለት የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እኮ አይደል? 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮኬሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ያለው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ምን ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ ወያላ ላይ አጣጣም ጨጓራህን አታሳርራለህ። ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ፣ ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም እኔ በዚህ ክለብ ምክንያት ስንት አይነት ተውልቶችን አሳለሁ። አንዱን እንኳን ብተኛ ከሸፈ ለሊት አሳልፍ። ቀጣይማ ትልምናለ እኛለሁ ሲደርስ ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው 2 ደውሎ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ 2 ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀብለ አትሄድም? ምን አስለፈለፈክ? ጭራሽ ብለህ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸውም። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካይሆነለትም እና እንደ ሐሳብ ሸተፋካፕ እንደ ሲቲ ደጋፊ ማለት ነው ጊዮኬሬሽ ላይ ሙድ እንዳትይዙ የምር። ረበስ ያየህ አይታል። የአርሰናል ደጋፊ ሳካ ስቲል ለጊዮኬሬሽ የማይሰጠው ችግር አለበት። በቃ ወይ ደግሞ አያስተውለውም ይሆናል ወይ አውቆ ነው። ጊዮኬሬሽ ከገባ ከደቂቃዎች በኋላ ምናምን እዚህ ጋር እያለለት ብቻውን ሳካ ስቲል ሞከረው ኳሱን አላገባውም ማለት ነው። ከዛስ ጊዮኬሬስ አገኘ እድል ምናምን ሳካ እንዲየሮጠ ላይ ያልፈለት ሲል ፓስ ላይ ያደርግለት ሞከረ አንሰልፊሽሊ ማለት ነው። ከዛ የሆነ መልሶ መጣለ ኳሱ። አይ ቲንክ ሳካ ኢንቴንሽናሊ መልሶለትም ሊሆን ይችላል። የሚገርም ፋይነስ ሹት ማለት ነው። ኢፌ ጥብስ አድርጎ አገባው። ጊዮኬሬሽ እግዚአብሔርን ይችላል ሹቱ። ሌላኛው ደግሞ በቃ ሴት ፒስ ነው። 2-1 አደረጉ በሴት ፒስ። ግን ስቲል አርሰናል በጣም ይችላል። ማርያምን በስመ አብ ቀናው በቃ በዲፌንሳቸው ምንም በጣም ይጠቃሉ እኮ። ግን የኛን ካየው በኋላ ለማንኛውም በተከታታይ 7 ጊዜ ቻምፒየንስ ሊግ አሸንፈው ያቁምና አደረጉት መሰለኝ። ይመቻቸው። ፕሪሚየር ሊግ ላይ ነው የምንቆጥረው። ጅሞ አርሰናል በዚህ አመት ልክ እንደ ቅዘን የሚፈጥን ቲሞች ካሉ እንደ ቅዘን ጩፍ አድርጎ ይወጣል። አለቀ። ምላሷ ትንሽ ረዝሞ ነበር ያካንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ። እንደ ቅዘን ጩፍ ሲል
አርሰናል መጣና ጩፉ አረገለት። በለቀለቀ እንደ ቅዘን አትፍጠን አርሰናል በዚህ ዓመት ደመላሽ ነው። ካፈላ ያፈላል። አለቀ። አጉንዲ አፈላለ እኮ ያፈላል። በደንብ አድርጎ አፈልቶ ይመጣል። ዮኬሬሽ ደግሞ ምንድነው ፈረስታፍ አማችሁኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ ኃይል ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ፣ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደደርጉ ለብ። ኮንግራ አርሲ ፋሚሊዎች ይመሻችሁ። 3 ጎል ማን አስቆጠረ በለኝ። ቪክተር ዮኬሬሽ፣ ጋብሪኤል ጄሱስ 2፣ ቪክተር ዮኬሬሽ 1፣ ጋብሪኤል ጄሱስ 2። ቢስሚላ ያበደ ጨዋታ፣ አሪፍ ጨዋታ ነው የተጫወትነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሴሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ እስኪቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሴሮ ላይ ሄደን 3-1 ድምጥ ማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ ሁላችሁም። ኮፒ ሊንክ አድርጉ፣ ፎሎ አድርጉ። አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስጥጥ። ኧረ ምን አይነት ቲም ነው ያለን! ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ዮኬሬሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ተጀምሮ እስኪያልቅ ድረስ ምን አይነት አተየኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል። ማን 7 ተጫዋች ቀየረን ገብተን ጥፍጥፍ ነው ያደረግናቸው። ሉዊስ ኬሊ ማለት ነው የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን። ኤዜ በዚህ ምና ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው ማን። በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን? እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት። ማንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንም ማለት ነው። እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይኸውልህ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው ምንቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንነኝ እኔ? አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በቤንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፌዋለሁ ማለት ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ አሁን? ቋጠርክ አልቋጠርክ ይኸውልህ በመቋጠር ከሆነ ሊቁ እኔ ነኝ። በቃ ልትነቀንቀኝ አትችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለ እኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርህን ትታጠባለህ። ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርን ነጥብ አትለኝም ዘንድሮ ማንም አባቱ ነው ነጥብ የሚያጥለኝ። ትርፍዬ መጣውልሽ ላጭሻለሁ። በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ። በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። በቃ ብቃት ነው። ትቃጠላለህ ውስጥ በቃ በብቃት ነው ያሸነፉት። ለምን ኢንተርን በዚህ ያለ ካልጠበቅኩትማ ገብቷል። በሜዳው ነው የተጫወተ ያለው። እንዴ አርሰናል ዋናው ቲሙ ነው ምንድነው ነው ያልኩትኝ እኔ እኮ። ይሄ ጂሱስ ከመቼ ጀምሮ ነው እንደዚህ አይነት ብልግናም የጀመረው? ነው ያልገባኝም እኮ። ዮኬሬሽ ምናምን አያስፈል። ይሄ ሰውዬ ትክክለኛ ምንድነው የሚሻለው? እኔ በቃ የቻምፒየንስ ሊጉም ነገር አሳሳቢ ነው። ይሄ ቲም ይሄና ባርሳ ነው በቃና ሙኒክ ናቸው አሉ የሚባሉት አሁን ለቻምፒየንስ ሊጉ በጣም የመብላት ቻንስ ያላቸው አርሰናል፣ ሙኒክና ባርሳ ናቸው። እኔ አይኔ እያየ ወደ ሌላ ነገር ነው የምንሄደው። እኔ ፕሪሚየር ሊጉን እንኳን በቃ ሳንፈልግ ልንቀበል ነው ገብቷል። ቻምፒየንስ ሊግን የማይሆን ነገር ነው የማይታሰብ። ለማንኛውም በጣም የሚገርም ጨዋታ ነው የተመለከትነው። ዮኬሬሽ ራሱ ገብቶ ሲያስቆጥር ከባድ ነው። በስሙ ጠርተው ሲሉት መድፈኛ በአፍጢም ይደፋል እንደ መጋኛ። ይኸው ተቀምጧል ሆኖ አንደኛ ብለው። አትገረምም ወይ አንተ መድረ ቅሪላ ሁላ? በአውሮፓ ሻምፒየንስ ሊግ 7 ጨዋታ ተጫውቶ 7ቱንም አሸንፎ
16 ገባ። ጥሎ ማለፍ የተቀላቀለ ብቸኛው ክለብ አርሰናል። ይህ ከጀርባዬ ፎቶውን የምትመለከቱት እግር ኳስ ተጫዋች ቪክቶር ኢናር ዮከሬሽ ይባላል። እድሜው 27 ነው። የሚጫወተው ደግሞ ለስዊድን ብሔራዊ ቡድን ነው። በክለብ ደረጃ የአርሰናል ተጫዋች ነው። የሚለብሰው ቁጥር ደግሞ 14 ነው። አስታውሱት። ይህንን ስም በደንብ አስታውሱት። አመሰግናለሁ። አርሰናል በዚህ ዓመት ያደረጋቸው 7ቱን ጨዋታዎች በማሸነፍ ብቸኛው ክለብ አርሰናል ሆኗል። ምድቡን በ21 ነጥብ እየመራ ሲሆን ጥሎ ማለፉንም መቀላቀሉን አረጋግጧል። ሌትስ ጎ ገነርስ! ዛሬ እንለይ ነበረ። እንችላለን። ዛሬ ለውያለው ተቋጥር ነበረ። ምክንያቱም ሚላን ላይ አንድ ኦሪጂናል ሚላን ያለው የሚላን ኩራት ኤሲ ሚላን ነው። ይህንን ሰርጎ ገብ ለጠለጥ ነው። አጥቂዎቻችን ሁለቱም አግብተዋል። ጊዮኬረስም ደሞንስተር አግብተዋል። ጋብሪኤል ጄሰስም አግብተዋል። የሚገርም ውጤት ነው። በሜዳቸው ሄደን ሸከሸክናቸው። እንለያለን። ዛሬ ይሁን ለገነርስ ነው የቋጠርኩት። ተመቻችሁ? አክቹሊ ማለት ነው ብትሸነፉ ደግሞ ማለት ነው ቀለሙ ይለያያል እንጂ የኤሲ ሚላን ኩራት ናቸው። የኤሲ ሚላንም ኢንተር ሚላንም የሚላን ኩራት ናቸው ብዬ ልነግራችሁ ነበር። ተገለበጥን ትላለህ አባቴ። በቃ ምንም ማድረግ አይቻልም። ለብሰን ጉልቻው ቢቀያየር ወጥ መሰራቱ አይቀራሉ። ምን አለ ተኙ ብትሉን የምሬን ነው። እኔ እኮ ቀድሜ ቪዲዮ ሰርች ነበር። ሰው በባዶ ሆዱን ቋጥሮ ይችላል ወይ እንተኛ ወይስ እንቋጥር ብያችሁ ነበር እኮ በኮሜንት ጠብቅ ብላችሁ ነበር። የሲቲ ጣፈንታ ተገለበጠ። ያራዳጆች ተገለበጠ። ምን አይነት ጎል ያገባው ቪክቶር ዮከሬሽ! እግዚአብሔር ምስክር። ለቪክቶር ዮከሬሽ አንዴ እመቤትን ይችላል። ያው ጀሱስ ይችላል፣ ግን ቪክቶር ዮከሬሽ ያገባው ጎል ደግሞ አስባችሁታል? ለምን ያለበት ሙድ ላይ አሁን ያለበት ሙድ ላይ ያወጣዋል። ካለበት ሙድ ይወጣበታል። አሁን በቃ የምሬ ነው። ሳካ እንዴት ጎል አልሰጠው ብሎ የሆነ ታይም ራሱ አይታችሁታል። አንድ ኳስ አልሰጠው ብሎ ብቻውን ቆሞ ተናዶ ነበረ። ግን ይህን ሲክስለት ደስ አለኝ። የምሬ ነው። ግን ደግሞ ኢንተር ሚላን አቻ ይገባው ነበር። የምሬ ነው። ያንዳንዷን ነገር ሳትስታይ ፖዚሽን 50 ምናምን ነው በልጧቸዋል። ኦን ታርጌት ያው 7 አርሰናል 7-4 መሰለኝ። ኮርነርም በልጧል አርሰናል። ግን ያው አረፍ ጨዋታ ተመልክቻለሁ። እንቅልፌም በጣም የምሬ ነው። እናንተስ እስኪ ግን ኳሱን አያችሁ እንዴት እንዳረጋጋው ዲክላር ራይስ ሲገባ ኢዜ ቤንች ይገባዋል። በደንብ ነው መዘፍዘፍ ያለበት። የምሬ ነው። በቀበቶ ቂጥቂጡን እየወፈረ ነው። የምሬ ነው። ሮሽ መጣችን ተበጠሰ። ስለዚህ ቅድም ጎስ የተናገራት ነገር ወደ ነገስንበት ሳይሆን ገና እንዲህ ታም ያልነበት ሻምፒዮንስ ሊግ ነው ፍለጋ ላይ ናችሁ እናንተ። እናቴን የምሬ ነው። ይቅር በላይ አምላኬ እንደዚህ ማርያምን ይመጃችሁ። ሳዳ ፍሬጅን ፎሎ ይያል። ምን አይነት ክለብ ነው ያለን? እግዚአብሔር ምን አይነት ክለብ ነው ያለን? በቃ ይላችሁ እኔ ያለተው ምቾ ላይ ነው። ምቾ ላይ ነው። ይሄንን አርሰናል ማየቴ ኢየሱስ ለጌታዬ ኢየሱስ ትለያለ። ለዋናው ከሞኒ ድረስ ይመቻችሁ። እንኳን ደስ አላችሁ። ሻምፒዮንስ ሊግ ይሄኛ ነው ዘንድሮ። ወይ እግዚአብሔር ወይ ግባ እናውጣው። ያስ እናንተ ግን የምር ነው የምላችሁ። አንዳንዱ ቦዶ ግልሚት ነው ምናምን በሚባል ቡድን 3-1 ይሸነፋል። የኛው አርሴ ግን ምንኛ ብንታደል ነው ሚላን ድረስ ተጉዞ ሜዳቸው ላይ ማን ነው ሳንሲሮ ላይ ወስደን ቂጣቸው ጣፍ ያደርግናችሁ የታባታችሁ 3-1። እኔ የዛሬው ጨዋታ በጣም ወሳኝ ነው። መጀመር የምፈልገው ማን ነው ሉዊስ ስኬሊ ነው። ሁለት ጨዋታ ላይ በጣም አጥፍቶ እኔ በቃ ይሄ ልጅ መከላከል ጠፋው ማለት ነው። የዛሬ አመት እኮ የሚገርም ነው ምናምን እያልኩኝ ያለ ዛሬ የሚገርም ብቃት ነው ያሳየን። ተከላካዮቻችን ሞስኬራ፣ ሳሊባ፣ ቲምበር ሶሊድ ነበሩ ነው የምላችሁ። ጥቅጥቅ ያሉ ተከላካዮች። ከዛ ደግሞ በጣም ማድነቅ የምፈልገው ማን እንደሆነ ታውቃላችሁ? ሄሱስ። ፖዚሽኒንግ የሚገርም ነው። የመጀመሪያውን ጎል ማን ነው በረኛው ጭራሽ አልጠበቀውም፣ ይነካዋል ብሎ እንደዛ። ሁለተኛው ጎል ደግሞ ኮርነር። እናንተ እንሰለጥናታለን እንዴ? በጣም ይሄ ሴት ፒስ ምናምን በደንብ ነው የምንሰለጥነው። ይሄ ኮርነር ኤፍሲማ በደንብ ነን፣ ጥሩን እንወደዋለን። ስሙን ቅርቅርን ያደርገልኝ። ከዛ እኔ ጊዮክሮስ ዛሬ ማግባቱ እንዴት ደስ እንዳለኝ የሌለ ማን ነው
ምን እያሰብኩኝ ነበር ታውቃላችሁ? ይሄ ልጅ ሁሌ ተቀይሮ ቢገባ ይሻላል። እሱ ብቻ አይደለም ማርቲኔሊ የሰጠው ኳስ የሚገርም ኳስ ነው። እንደዚህ የሰጠው ሳካ ራሱ የሰጠው ኳስ ልክ ሲያየው እሱን አይ ቲንክ ተነግሯቸዋል መሰለኝ። በቃ ቀጥታ ለሱ ስጡት የተባሉ ይመስል ቀጥታ ነበር የሚሰጠው። ዛሬ አሲስቱ አስቦበት ይሁን ምን ይሁን አላውቅም፣ ግን አሪፍ አሲስት ነው የሰጠው። ጊዮክሪስ ያገባው ጎል ደግሞ ማጋነን ምናምን አንፈልግም፣ ግን ምርጥ ጎል ነው። እኔ ዛሬ በአርሰናል በአርቴታ ማለት በጣም ነው የተደሰትኩኝ። ኤዜን ሰዓት ሰጠው። ኤዜ አሪፍ ነበረ። ያን ያህል በጣም አሲስት አላደረገም ምን አደረገም፣ ግን ኳሷ እግሩ ላይ ስትሆን ከሱ እጅ አይቀማም። አሪፍ ነው እንትን የሚያደርገው። ዙቢ በጣም አሪፍ ነበረ ዛሬ። ዴክላን አሪፍ ነበረ። ሁሉም ተጫዋቾች በጣም ምርጥ ነበሩ። የአርሴ ቤተሰቦች ግቡና አውጡት በሏቸው እያንዳንዱ። ወያላ አይኑ ቀይ መስሎ ማለት ነው እየቋጠረ ነበረ። ወደ ቀጣይ ዙር አንደኛውን እናያለፍን። ካይራት ነው ምናምን የሚባለው ጋር ሜዳችን ላይ መጥተው ነው የሚጫወቱ። አዘንኩላቸው። እኔ ቤንች በሙሉ አንደር 18 ምናምን አንደር 17 ምናምን ቢገቡ ራሱ የዛን ጨዋታ እኔ በጣም ነው ደስ የሚለኝ። ብዙ ተጫዋቾች እናሳርፋለን። የአርሴ ቤተሰቦች ይመቻችሁ። ግባ እናውጣው የሌለበት ውድድር ላይ ምን ትሰራለህ? እኔ እውነቱን ልንገራችሁ አርሴ ጀሞች ማለት ነው። እኔ ቪክተር ዮኬሬሽ ሲያገባ ክርስቶስን ሌላ ስሜት ነው የሚሰማኝ። በቃ ለሱ እኔ በጣም ነው የምደሰተው ነው የምልህ። ገብቶሃል? ሌላ ተጫዋች ሲያገባ የምደሰተው ነው ያለ እኔ እሱ ሲያገባ እኮ ሌላ እጥፍ ነው እኮ የምደሰተው። በእናትህ ጀማ እንኳን ደስ አላችሁ። በደንብ ኮምፕሊት ሼር ሪፖርት አሉት። እግዚአብሔርና አካውንት ይልካል። አሸንፈናል። ለማንኛውም ቻምፒዮንስ ሊግ ነኝ። እኛ መሸነፍ ምናምን አናቅ። ገብቶሃል አይደል? ማሸነፍና ማሸነፍ። ያው ማርቲኔሊ ዛሬ ሳያገባ ወጣ። እሱ ነው እንጂ ትንሽ የደበረኝ ነው የምልህ። ሌላ አያሳዝን። ለማንኛውም ጄሱስ ለጎል አግብቷል ዛሬ። በቃ ጸዴ ፐርፎርም ነው። ይሄንን ጨዋታ እሑድ ዕለት በቃ ሌላ ምንም ጥያቄ የለው። ለማንኛውም ይመቻችሁ። ኮምፕሊት ሼር ሪፖርት አሉት። ላይክ እና ፎሎ እያደረጋችሁ ገባና ወጣ። ሰዎች ያወራሉ። አርቴታ ዊጋ ሱፐር ማይክ አርቴታ። በስመ አብ በቃ እኔ እንጃ። እኔ አርቴታ አርሰናልን ስለሚያስለጥም ብቻ እኮራለሁ ነው የምላችሁ። አርቴታ ኧረ በስመ አብ እኔ እንጃ። እኔ ሰውዬ በስመ አብ በቃ ፈጣሪ አርሰናልን ስለሚወደው ነው። በቃ አርሰናልን ስለመረጠው ነው ይሄን ሰውዬ የሰጠን። ለአርሰናል ደጋፊ ይሄ ሰውዬ የተሰጠው በቃ ይወዳችኋል። የአርሴ ደጋፊ ፈጣሪ ይወዳችኋል። አቃል ሁሉንም ነው እኩል ነው የሚወደው፣ ግን እኛን በልዩ ሁኔታ ይወደናል። ለዛ ነው አርቴታን የሰጠን። በስመ አብ ይችላል፣ በቃ ይችላል አርቴታ። እኔ ቃላት የለኝም ለሱ። ሁሌ እንደምለው ቃላት የለኝም። የአርሰናል ደጋፊ ልትረዱ ይገባል። ይሄንን አውሮፓ ላይ ያስከበረ አርቴታ ነው፣ ሌላ ማንም አይደለም። አውሮፓ ላይ አርሰናልን ያስከበረው አርቴታ ነው። ከ10 ምናምን ዓመት በኋላ አውሮፓ ላይ አርሰናልን ያስከበረው አርቴታ ነው። 7 ጨዋታ በተከታታይ
የሻምፒየንስ ሊግ የምድብ ጨዋታዎችን ያሸነፈ በቃ የእንግሊዝ ክለብ በጃንዋሪ ብቻ አራት ከሜዳ ውጪ የተደረጉ በተለያዩ ውድድሮች ያሉ ጨዋታዎችን ያሸነፈ ብቸኛው የእንግሊዝ ክለብ። አረ ስንቱን ታሪክ ነው የጻፈው፣ ስንቱን ታሪክ ነው ያጻፈን የአርቴታ። አረ በቃ እኔ ቃላት የለኝም ለሱና ለሰራዊቱ እኔ ቃላት የለኝም። በስማ አረ በስ አርቴታ በቃ ይችላል። እኔ ቃላት የለኝም። ይችላል። እወድሃለሁ አርቴታ። we love you, I love you አርቴታ። we got super Mike አርቴታ። አሁን ይሄ ቡድን ነው እንግዲህ ከኔ ጋር የሚጫወት። እሁድ ከዚህ ጋር ነው የምጫወተው ነው። አሁን አደም አትበል ቀደም ትሆናለህ ደም በደም ማለት ይሄኔ ነው። አንድ ንጹህ ጎል አላገባም 3-1 ሲያሸንፍ። ቴስታው እንደሆነ ማስተሬታችሁ ነው። ሁለቱ ጎል ደግሞ እንደ ፑል ስፖንዳ ያጋጨን ያገባው የተከላካይ ድድብና። አንድ የሚፈተነኝ ሰው ይሄ ጠቋራ፣ አንድ የሚያስቸግረኝ ሰው ማለት ነው። ሪቻይል ሊያበላኝ የሚችል ይሄ ነው። ሌላው ግን እኔ ምንም ይፈጥረው ጉዳይ የለም ምንም። የሚገርም ሰከንድ ሃፍ ይላል 3-1 በሆነ ውጤት አሸንፈናል። ቪክቶር ዮኬሬሽ ደግሞ ያገባው ጎል ያስብላል። ሰርች አድርገህ ቪክቶር ዮኬሬሽ ጎል ቱ ኢንተር ሚላን ብለ። ለማንኛውም አርሰናል 3-1 በሆነ ውጤት አሸንፏል ኢንተር ሚላንን። አርቴታ የተናገረውን ፈጽሟል። እንዴት ማሸነፍ እንዳለብን እናውቃለን፣ ለዛም ተዘጋጅተናል ብሎ ነበር፣ አድርጎ አሳየን። ይህ አሰልጣኝ ግን ይችላል። ሻምፒየንስ ሊግ ከ7ቱም 7 አሸንፈናል። አሁን ካይራት አልማቲን አቻ መውጣት፣ የሌላውን ውጤት ሳንጠብቅ አቻ መውጣት፣ ነገ ባየርን የሚጥል ከሆነ ደግሞ ማለት ነው ቀጥታ አንደኛ ሆነን ማለፋችንን እናረጋግጣለን። ለማንኛውም እንኳን ደስ ያላችሁ። ኮንግራ ገነርስ